ጤና ይስጥልን ውድ ቤተሰቦቻችን ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። እንደተለመደው ቢኒያም ካሴ ነኝ። ዛሬም የመካከለኛው ምስራቅ ጉዳይን ሰፋ አድርጌ እነግራችኋለሁ። የእስራኤልና የኢራን ውጥረት መልኩን ለውጧል። የአየር ላይ የአየር ጥቃቱ እንዲሁ ከባድ ሆኗል። በርካቶች ወዴት ሊያመራ ይችላል የሚል ስጋታቸውን እያስቀመጡ ይገኛል። ይህን ጉዳይ እንዲሁም ከሩሲያም ከአሜሪካም አንጻር ከተለያዩ የዓለም አቀፍ ተቋማት አንጻርና ከመካከለኛው ምስራቅ በጥቅሉ ሁኔታዎችን ገምግመን በግልጽ እናስቀምጥላችኋለን። ተከታተሉን። እንደተለመደው ቢኒያም ካሴ ነኝ። እስራኤል የኢራንን የኒውክሌር መርሃ ግብር አወድማለሁ በሚል ጥቃት መፈጸሟን ተከትሎ ዓለማችን በተለይም መካከለኛው ምስራቅ ከባድ ውጥረት ውስጥ እንደሆነ ይታወቃል። ኢራንም የራሷን የጥቃት ምላሽ በመስጣቷ ከባዱ ሁኔታ ተባብሶ ቀጥሏል። 4 ቀናት የሞላው ግጭቱ የመቋረጡ ነገር በቅርብ ይሆን በርካቶች በጥያቄ መልክ የሚያነሱ ጉዳይ ሲሆን አሁን ግን ምላሹ ምንድን ነው? ጥያቄው በጥያቄ መልክ የሚቀጥል ሆኗል። ሀገራት እርስ በርስ ጥቃት መፈጻጸም ቀጥለዋል። ያ ማለት እስራኤልና ኢራን መፍትሄውን እንዴት ማምጣት ይቻላል? የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለፖለቲካዊ መፍትሄ ካልሰሩ በስተቀር የሚል መረጃ ቢወጣም የቀድሞ የእስራኤል ፖለቲከኞችም ይህን ቢሉም ሁኔታው አስቸጋሪ ሆኖ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ ይሄኑ ደም አፋሳሽ ጦርነት ለማስቆም እምብዛም ፍላጎት የላቸውም አሊያም አልሰሩም በሚል እየተተቹ ይገኛል። ይባስ ብሎ ግጭቱ እንዲቀጥል አሊያም እንዲቆም ይፈልጋሉ ስለሚለው ያልጠራ ምልክት እየሰጡ ይገኛልና አስቸጋሪው ሁኔታ በዓለማችን ፖለቲካ አድርጎታል። ኢራን ሰው አልባ አውሮፕላኖችን አሊያም ድሮኖችን በመጠቀም ሚሳይሎችን ጭምር ለመጣል የአሜሪካ ኃይሎች በማገዝ ሚናቸው የዋዛ አይደለም በሚል እንዲሁ እየከሰች ይገኛል። ዋሽንግተን የቴህራንን ክስ ለመቀበል ፍላጎቱ ባይኖራትም ሁለቱ ሀገራት ግጭቱን በአፋጣኝ መቋጨት ፍላጎት እንደሌላቸው እየተነገረ ነው። በዚህ ሰዓት ደግሞ እንዲህ አይነቱ ሀሳብ መነሳቱ ሀገራቱ ምን ያህል ሚሳይሎችና ተኳሾችን በመጋዘኖቻቸው ቢደብቁ ነው የሚል ጥያቄ የተነሳ ነው። ምን ያህልስ በጦርነቱ የመቀጠል አቅም አላቸው? በተግባር ካልታየ በስተቀር መገመት አዳጋች ነው። ታዲያ ተንታኞች እንደሚሉት የአሜሪካና የኢራን የኒውክሌር ፕሮግራም ድርድር የመቋረጡ ውጥን ኔታንያሁ በፈጸሙት ጥቃት ልክ የሚተገበር ነው ተብሏል። በተግባር የማይታይ ሁኔታዎች አሁን እየተፈጠሩ መሆኑን የሚጠቁሙ መረጃ ሰፍተዋል። አሁን በአሜሪካ ወታደራዊ ድጋፍ ባላት እስራኤልና በመካከለኛው ምስራቅ በሺዎች የሚቆጠሩ የባሊስቲክ ሚሳይሎች ጋር ትልቁ የሚሳይል መርሃ ግብር አዳምራ የምትመለከተው ኢራን አስቸጋሪውን ሁኔታ እንደፈጠረች ይነገራል። ከሰብአዊ እስከ ኢኮኖሚያዊ ተጽዕኖው በዋዛ የሚታይ ሆኖ ባልተመዘገበበት ሰዓት ዓለማችን ዛሬም ለመፍትሄ መስራት እንዳለባት መልእክቱ እየተሰጣት ይገኛል። ፕሬዚዳንት ዶናልድ ትራምፕ ያቀረቡት የኒውክሌር ስምምነት እቅድ ኢራን አለመቀበሏን ተከትሎ ትራምፕ በድርድሩ ያላቸውን መተማመን መቀነሱ በግልጽ ተቀምጧል። ከዛም በኋላ ደግሞ ያለ እውቅና ኢራንን ልታጠቃ ትችላለች ማለታቸው እንዲሁ በርካቶችን ሲያነጋግር የቆየ ጉዳይ ነበር። እስራኤል ጥቃት መሰንዘሯን ተከትሎ በርካቶች የተለያዩ ሀሳቦችን ከማንሳታቸውን ባሻገር በተጀመረው ወታደራዊ ግጭት ትራምፕ እጅ የለበትም እያሉ ይገኛል። የአሜሪካ ኃይሎችና የጦር መሳሪያዎች ደግሞ እስራኤልን ከኢራን ጥቃት ለመከላከል ራሳቸው እገዛ እያደረጉ በመሆኑ እንዴት የለንበትም ይላሉ የሚል ጥያቄ ከኢራን በኩል ይነሳባቸዋል። የአሜሪካ ኃይሎችና የጦር መሳሪያዎቻቸው በዚህ ልክ ታድን ጨምሮ እስራኤልን ለመታደግ እየሰሩ እንደሆነ ይነገራል። እንደ ታይምስ መጋዚን ዘገባ ከሆነ ፕሬዚዳንቱ በቀላቸው ደጋግመው የሚናገሩት ነገር አለና ይህ ከበቀል አንጻር አብሮ ሊታይ የሚችል እንደሆነ ይነገራል። የለሁበትም እያሉ ይገኛል ዶናልድ ትራምፕ። ያም ሆኖ ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሜዳው ላይ የለሁበትም አሊያም ተሳትፎ ባዶ ነው ቢሉም አሁን ባለው አካሄድ ግን ከኢራን ፖለቲከኞች እሳቸው እንዳሉበት እየተረጋገጠ ይገኛል። በኢንተርናሽናል ክራይሲስ ግሩፕ የሚሰሩት የኢራን ፕሮጀክት ኃላፊው አሊ ቫኤዝ በፎሬን አፌርስ ላይ እንደጻፉት ከሆነ አሜሪካ በቀጥታ ከኢራን ጋር መዋጋት ካልፈለገች በእስራኤል በኩል ልታደርገው ትችላለች በሚል ሀሳባቸውን አጋርተዋል። ይህ ደግሞ አንዳች ትርጓሜ ያለው ማለት ነው። ይህም ማለት ትርጓሜው በእጅ አዙር ጦርነቱን የማስቀጠል ኃላፊነት። በእርግጥም የምዕራባውያን ማዕቀቦች አሻፍሬ ብላ ቴህራን 10 የኒውክሌር ጦር መሳሪያዎቿን ለመሙላት መቃረቧ ተሰምቶ እንደነበር የሚዘነጋ አይደለም። የእስራኤልን አውድማለው ጥቃት ገጠማት እንጂ። ኃላፊው እንደሚሉት ከሆነ በርካቶች የሚያስቀምጡት ሀሳብ የተለያየ የፖለቲካ መነጽር አንጻር መታየት ያለበት ነው። እስራኤል ትላልቅ የኢራን ባለስልጣናት ሳይንቲስቶቿና የጦር አዛዦቿን ህይወት ከመቅጠፏን ባሻገር የኢራኑን መሪ አያቶላ አሊን ሀመኒን ህይወት የመንጠቅ እቅዷን ትራምፕ መቃወማቸው ሁኔታውን አነጋጋሪ አድርጎታል። ትራምፕን በ2025 መጀመሪያ ድጋሚ ወደ ስልጣን መንበር ያመጣው የአሜሪካ ህዝብ ደግሞ በራሱ መንገድ ችግሮችን ይፈታሉ ካልሆነ በስተቀር በኢራንና በእስራኤል ጉዳይ ላይ መግባት እንደሌለበት በተለይም ከዲሞክራቶቹ በኩል ትራምፕ የተወተወ
እየተጫወቱ ይገኛል። ከኢራን ጋር በኒውክሌር ፕሮግራሟ ላይ የመደራደር ፍላጎት እንዳላቸው ሲያንጸባርቁ የቆዩት ዶናልድ ትራምፕ በአሁኑ አጋጣሚ ግን እስራኤል ደግሞ ጦርነቱን ትቀጥልበት ይፈልጋሉ በሚል ሀሳብ እየተሰጠ ይገኛል። ራይዚንግ ላይን የሚለው የእስራኤል ፖለቲከኞች ሀሳብ እጅጉን አስቸጋሪ የዘመቻ ውጥረት ሊፈጥር እንደሚችል እየተነገረ ይገኛል። ራሷን የመከላከል መብት እንዳላት እየተነገረላት የሚገኘው እስራኤል አሁን ሙሉ በሙሉ በኢራን ላይ ከባድ ጥቃት እየፈጸመች ይገኛል ተብሏል። አየር ክልሉን ተቆጣጠር ያለው እስከ ማለትም ደርሳለች። ታዲያ ከተለያዩ አቅጣጫዎች የሚመጡ ሚሳይሎችን ለመመከት እንዲሁ አሜሪካን የምትጠቀመው እስራኤል ለድርድርም ሆነ ለተለያዩ የኒውክሌር ፕሮግራሞች እንቅፋት የመሆን ፍላጎቷ እንዳላት ይናገራል። አሜሪካ ኢራንን ለድርድር ልታገኝ ቀጠሮ በያዘችበት እስራኤል ኢራንን አጠቃች መባሉ ሁለቱ ሀገራት ወዳጅ እንደመሆናቸው የአሜሪካና እስራኤል የጀርባ ምክክር ቢኖር እንጂ በእንቢ አሻፈረኝ ከወዳጁ አሜሪካ ቃል አትወጣም የሚሉም በግራም በቀኝም አልጠፉም እየተባለ ይገኛል። የሀያላኑ ቡድን 7 ወይም G7 አባል ሀገራትም በካናዳ በሚያደርጉ ስብሰባ የእስራኤልና ኢራን ጉዳይ አንደኛው ቁልፉ አጀንዳቸው ይሆናል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ሀገሪቱ ግጭቱን ለማቆም በአንድ ወቅት ይኖርባቸዋል ብለዋል። አሜሪካ የዚህ ቡድን ዋነኛ አባል መሆኗ ደግሞ የሚታወቅ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በዚህ ግጭት እጅ የለበትም ለምትለው አሜሪካም እስራኤል ለማገዟ ተጨባጭ ማስረጃ እንዳላት ተናግረዋል። ይህ ደግሞ ፖለቲካውን ሌላ መልክ የሚያሰጠው ካልሆነ በስተቀር በቀላሉ መፍትሄ ለማምጣት አስቸጋሪ ያደርገዋል እየተባለ ይገኛል። የአሜሪካ ፖለቲከኞች በዚህ ልክ ሀሳባቸውን እያጋሩ ባሉበት ሰዓት እንዲሁ ሁኔታዎች አስቸጋሪ ሆነው ሊቀጥሉ እንደሚችሉ ፍንጭ ሰጥ አድርጎታል። ለዚህም ነው አስቸጋሪው የዓለም ውጥረት መፍትሄ የማይሰጠው ከሆነ አዳጋችና አስቸጋሪ ሆናል እየተባለ የሚገኘው። የአሜሪካ ፖለቲከኞች ለሁኔታዎች መፍትሄ መስጠት እንዳለባቸው የተነገረ ነው። የእስራኤልና የኢራን እርስ በርስ ጥቃት የተቀጠለበት አጋጣሚ በአሁኑ ሰዓት ከባድ ሆኗል። እስራኤል የቴህራንን የአየር ክልል መቆጣጠሯን ከማስታወቋን ባሻገር በአካባቢው ያለውን ሁኔታ እንዲሁ በራሷ መንገድ የመቃኘት እድሉ እንዳላት ተነግሯል። በኢራን የኒውክሌር ማዕከላት ላይ ተጨማሪ ጉዳት አለመድረሱ በመነገር ላይ ይገኛል። እስራኤል ባለፈው አርብ ከፈጸመችው አደገኛ ጥቃት በኋላ ናታንዝና ፎርዶ በተባሉት የኒውክሌር ማብለያ ማዕከላት ላይ ተጨማሪ ጉዳት ደርሷል። ተጨማሪ ጉዳት አለመድረሱን ተነግሯል። የተባበሩት መንግስታት የኒውክሌር ተቆጣጣሪ መስሪያ ቤት ኃላፊ ራፋኤል ግሮሲ ናቸው ይህን ያሉት። ራፋኤል ግሮሲ ለተቋማቸው የቦርድ አስተዳዳሪዎች እንደተናገሩት ከሆነ ደግሞ በሁለቱ የኢራን ኒውክሌር ማዕከላት ዙሪያ ያለው የጨረራ መጠን መደበኛ ነው አሊያም እንደተዘጋው አይደለም ብለዋል። በናታንዝ ያለው ማዕከል ከመሬት በላይ ያለው ክፍል በእስራኤል ጥቃት መውደሙ ተነግሯል። ከመሬት በታች ባለው ክፍል ላይ ግን ጥቃቱ ስለመፈጸሙ አመላካች አንድች ነገር የለም በሚል ራፋኤል ግሮሲ ሀሳባቸውን ሰጥተዋል። በእርግጥ የኢራንና የእስራኤል የፖለቲካ ውጥረት በዚህ ልክ ብቻ የሚቋጭ እንዳልሆነ እየተነገረ ይገኛል። ኢራን ለእስራኤል ሲሰልል አግኝቼዋለሁ ያለችውን ግለሰብ በሞት ከመቅጣቷን ባሻገር እንዲህ አይነቱ የሞሳድና የቴህራን ፖለቲከኞች ውጥረት መልኩን እየቀያየረ ዓለማችንን መካከለኛው ምስራቅን እንዲሁ አደጋ ውስጥ ሊከተው እንደሚችል እያስቀመጠ ይገኛል። የተፈራው ደረሰ የሚለው የፖለቲካ ግንዛቤ ከትላንቱ ዛሬ ዓለማችንን አነጋጋሪ ጉዳይ ውስጥ እንዲገባ አድርጎታል። ለዚህ ደግሞ ፖለቲካዊ መፍትሄን ማምጣት የሚችሉት ራሳቸው የእስራኤልና የኢራን ፖለቲከኞች ናቸው ቢባልም አሜሪካ ደግሞ ጉዳይን ቆማ ላለማየት እንደሞከረች የተነገረ ነው። የኢራን ፕሬዚዳንት ዜጎች ወንጀለኞች እንዲጋፈጡ ጥሪ ከማቅረባቸውን በላይ እጅ ለእጅ ተያይዘን መዋጋት አሊያም መፋለም አለብን በሚል እንዲህ አይነቱን ሀሳብ አጋርተዋልና ምናልባት ውጥረቱ ከትላንቱ ዛሬ መካከለኛው ምስራቅ ላይ ሊከብድ እንደሚችል በግልጽ የሚያስቀምጥ ይሆናል። ኢራን የኒውክሌር ድርድሩ የሚቀጥል ከሆነ አሜሪካ የእስራኤልን ጥቃት ማውገዝ አለባት የሚል ግልጽ አቋሟንም እንዲሁ አራምዳለች። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ድርጅት እስራኤል በኢራን የኒውክሌር ተቋማት ላይ በደረሰችው ጥቃት ላይ ለመነጋገር አስቸኳይ ስብሰባ ከመጥራቱን ባሻገር አንዳች ተጨባጭ ጉዳይ እስካሁን አለመስጠቱ አስቸጋሪ ይሆናል። ይህ ሁሉ አደገኛና አስቸጋሪ ውጥረት በቀጠለበት አጋጣሚ በቴልአቪቭ የሚገኘው የአሜሪካ ኤምባሲ ቆንስላው ማለት ነው በኢራን ጥቃት መጠነኛ ጉዳት እንደደረሰበት ተነግሯል። አውድሜዋለሁ በሚል ኢራን ሀሳቧን ለማጋራት ሞክራለች። ይህ ደግሞ ተሻጋሪ ጦርነት እንዳይፈጥር አሊያም እስራኤል በጉዳዩ ላይ አለችበት ለማለት ወይንም አሜሪካን ለመወሶስ ፖለቲካዊ በሆነ መንገድ ልትጠቀምበት እንደምትችል ፍንጭ ሰጪ ያደርገዋል። ትራምፕ ይህን ጦርነት የማስቆም አቅም ያላቸው እሳቸው ናቸው በሚል የቀድሞ የእስራኤል ዲፕሎማት ሀሳብ መስጠታቸው በእርግጥም እንዲህ አይነቱን አስቸጋሪ ሁኔታ ለማስቀመጥ እድሉን የፈጠረ አድርጎታል። የቴህራን ነዋሪዎች ዋጋ ይከፍላሉ ሲሉ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ሀሳብ ሰጥተዋል በተባለበት አጋጣሚ ንጹሐን እንዲሁ ህይወታቸውን በቀላሉ እንዲያጡ አናደርግም በሚል
የሚል ተቃራኒ ሀሳብ ደግሞ ከውጭ ጉዳይ ሚኒስቴሩ በኩል ወጥቷል። ኢራን በእስራኤል ያደረሰችው ጥቃት በምስል በርካቶችን ያነጋገረ ሲሆን አስቸጋሪ ሁኔታዎች ግን እንደፈጠረ ለመገንዘብ አያዳግትም ተብሏል። በዓለም ላይ ያሉ ኃይሎች አንድ ላይ ቆመው ለፖለቲካዊ መፍትሄ ከሰሩ ዓለማችን ጉዳዩን በቀላሉ እንድትመለከተው ያደርጋታል እየተባለ ይገኛል። የትኛውም ቦታ ላይ ዛሬ ደህንነት የማይሰማቸው የመካከለኛው ምስራቅ ሰዎች ጦርነቱን ለማስቀጠልም ሆነ ለማስቆም አንዳች ሁኔታዎችን ለማመቻቸት በስራ ላይ እንደሆኑ ይነገራል። እስራኤል የኢራኑን የበላይ መሪ ወይም ጠባቂ አያቶላ አሊ ኻሜኒን ሁለንተናዊ መሪ ይሏቸዋል ለመግደል የነበራትን እቅድ ትራምፕ ውድቅ በማድረጋቸው ተርፈዋል የሚል ሀሳብም እንዲሁ እየወጣ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን ህይወት ለመቅጠፍ የነበራትን እቅድ ውድቅ አድርጓል ተብሏል። 3 የአሜሪካ ባለስልጣናት ለቢቢሲ የአሜሪካ አጋር ለሚባለው ሲቢኤስ መግለጻቸው የሚዘነጋ አይደለም። ፕሬዚዳንቱ በዚህ መረጃ ላይ የሰጡት አስተያየት ባይኖርም ነገር ግን የተለያዩ ሀሳቦች ከግራም ከቀኝ መውጣታቸውን ቀጥለዋል ተብሏል። ለዚህ ደግሞ ፖለቲካዊ አንደምታውን ውስብስብ የመሆኑን እድል አሊያም አጋጣሚ ሊፈጥር እንደሚችል በግልጽ ያስቀመጠ ያደርጋል። የእስራኤልና የኢራን ውጥረት በቀላሉ የሚቋጭ እንዳልሆነ በርካቶች የሚረዱት ጉዳይ ሆኗል። ለዚህም ነው አስቸጋሪው የዓለማችን ፖለቲካ አስፈሪ በሆነ መንገድ መልኩን ለውጧል እየተባለ የሚገኘው። በእንዲህ አይነቱ አካሄድም ሆነ በተለያየ አጋጣሚ መፍትሄ ማምጣት ካልተቻለ ውጥረቱ ተባብሶ ሊቀጥል እንደሚችል ግልጽ ያደርገዋል። በሌላ በኩል የዓለማችንን ፖለቲካ ጠንቅቀው የሚረዱ የፖለቲካ ተንታኞች በተለያየ መንገድ ሀሳባቸውን በመግለጽ ላይ ይገኛሉ። ለዚህ ደግሞ እንደ ጋዛ ኢራን ልትሆን ትችላለች የሚለውን አንደምታ በማስቀመጥ ላይ የሚገኙ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛ ወደ ድል ተቃርበናል ማለታቸውም በእርግጥም ውጥረቱን የሚጠቁም ያደርገዋል። ከዚህ ባሻገርም እንደ ኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ያሉት ኃይላት በጉዳዩ ላይ ሀሳብ መስጠታቸው ሁኔታውን ውስብስብና አስቸጋሪ እያደረገው መጥተዋል። ለዚህም ነው የበርካቶችን ህይወት የቀጠፈው ጦርነት አሁን የማይቆም ከሆነ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ እየተባለ የሚገኘው። ኢራን በሆስፒታል ላይ ጥቃት ተሰንዝሯል በሚል እንደ ጦር ወንጀል ጉዳዩን እየቆጠረችውም ይገኛል።